ሰውነቴን ላንተ አቀርባለሁ ሰውነቴን ላንተ አቀርባለሁ እኔነቴን ላንተ አቀርባለሁ እኔነቴን ላንተ አቀርባለሁ መሰዊያን ሰራሁ ልሰዋህ በፊት ላቀርበው ያለኝን በሙሉ ታውቀዋለህ የቱን ነው ምትሻው እያልኩ ስደረድር ምድርና ሞላዋ ለካስ የአንተ ነው የሚቃጠል መስዋዕት ደስ እንዳያሰኝ ይህንን ተረዳው ታዲያ እኔ ልስጥህ ምን ሰጥቼ ደስ ላሰኝ እያልኩኝ ስጠይቅ ቃልህን ስተዋለኝ ራስህ ታዲያ እኔ ምን ልስጥህ ምን ሰውቼ ደስ ላሰኝ እያልኩኝ ስጠይቅ ቃልህን ሰዋዋለኝ ራስህ ስለዚህ ራሴ ሕያውና ቅዱስ አድርጌ ፊትህን ደስ እንዳሰኘሁ ፈቀድኩኝ ልሰዋ ይኸው ልዩ ጣዕም የመዓዛ ሽታ ሆኜ ልቅረብ በፊትህ ጌታ ከሚቃጠል መስዋዕት ጋር ወደፊት መጣለሁ ያምልኮዬ መዓዛ ሽታ ዙፋንህን ይክበበው በምሕረት የተሞላ ታላቅ አምላክ ነህና አሁንም አበዛለሁ ከነፍሴ ምስጋና በምስጋና በዝማሬ እመጣለሁ ወደ ማደሪያ እገባለሁ በምስጋና በዝማሬ ወደ ማደሪያ እገባለሁ በምስጋና በዝማሬ እመጣለሁ ወደ ማደሪያ በዝማሬ እመጣለሁ ወደ ማደሪያ
ሰላም ጤና ይስጥልኝ በእግዚአብሔር የተወደዳችሁ ውድ የፕሮግራማችን ተመልካቾች እንደምን ሰነበታችሁ። ይህ በየሳምንቱ በዚህ ሰዓት እየተዘጋጀ የሚተላለፍ የህይወት ምንጭ ቴሌቪዥን አገልግሎት ነው። የህይወት ምንጭ ቴሌቪዥን አገልግሎት ዘወትር ቅዳሜ ከጧቱ 6 ሰዓት ተኩል እስከ 7 ሰዓት ተኩል የተለያዩ ዝግጅቶችን ይዞ ወደ እናንተ ይቀርባል። በዛሬው ዕለት በፓስተር አለሙ ሞላ የሚተላለፈውን የእግዚአብሔርን ቃልና ከዶክተር ማሙሻ ፋንታ ደግሞ እየተዘጋጀ የሚተላለፈውን የዮሐንስ ወንጌል የመጽሐፍ ቅዱስ ጥናት ይዘንላችሁ ቀርበናል። ቆይታችሁ ከኛ ጋር ይሁን። እግዚአብሔር አምላክ ይባርካችሁ። ክብር ለእግዚአብሔር ይሁን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። እንደገና ደግሞ ከናንተ ጋር የእግዚአብሔርን ቃል ለመከፋፈል ይህንን እድል እግዚአብሔር ስለሰጠኝ እግዚአብሔርን እጅግ አድርጌ አመሰግናለሁ። እስቲ የዛሬውን ሐሳብ ከመመልከታችን በፊት እስቲ በአምላካችን በእግዚአብሔር ፊት አጭር ጸሎት እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ እናመሰግንሃለን። አንተ በምክርህ ግሩም በምግባርህ ማለፊያ የሆንክ እግዚአብሔር ዓይንን የፈጠርክ የምትመለከት ጆሮን የሰራህ የምትሰማ አፍን የፈጠርክ ደግሞ የምትናገር አሁን አባት እግዚአብሔር ሆይ ይህንን ቴሌቪዥን በተለያየ ሁኔታ ውስጥ ሆኖ የሚመለከቱ ሰዎች አሁን አባት እግዚአብሔር ሆይ ድምጽህ አልፎ እንዲናገራቸው ዛሬ ድምጽህ አልፎ እንዲነካቸው እለምንሃለሁ። እኔንም ባሪያህን ቃልህን በፍጹም ግልጥነት መናገር እችል ዘንድ ጸጋና መንፈስ ይብዛልኝ። ስለሰማህን ተመስገን። ይህንን የማይወድ ማንኛውም የጨለማ አሰራር በጌታ በኢየሱስ ክርስቶስ የታሰረ እንዲሆን አዛለሁ። አባቶች ስለሰማህን እናመሰግናለን። ክብር ምስጋና አንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እንደምታስታውሱት ባለፈው ታገኙ ዘንድ ሩጡ በሚል ርዕስ የጀመርነው ሐሳብ ነበረ። በመጀመሪያ የሩጫውን ባህሪ አይተናል። ዛሬ እንድንመለከት የምፈልገው ሐሳብ አለ። ዛሬ የምስራች ነው ይዤ የመጣሁት። ዛሬ ይዤ የመጣሁትን የመልእክቴን ንዑስ ርዕስ እንደዚህ ብየዋለሁ፣ ደስታ ብየዋለሁ። ምናልባት ያለፈውን መልእክት ስትመለከቱ ሩጫውን በተመለከተ ስለራሳችሁ ስታስቡ አሁን ምናልባት ይህንን ክርስቶስ ኢየሱስን ህይወታችሁ ጌታና ዳኛ አድርጋችሁ ከተቀበላችሁ 20 ዓመት ቢሆናችሁ ያሳለፋችሁትን ይህንን 20 ዓመት ዞር ብላችሁ ስትመለከቱ በትልቅ ጸጸት የተሞላችሁ የምታዝኑ ሰዎች እኔ እኮ እንደሚገባ እግዚአብሔርን አላገለግልኩም የኔ ህይወት ምንድን ነው የምትሉ ለእናንተ የምስራች አለኝ። የምስራችሁ ምን መሰላችሁ? ዛሬም ሩጫው አላለቀም። እውነት ነው። ክርስቶስ ኢየሱስን የህይወታችሁ ጌታና አዳኝ አድርጋችሁ በተቀበላችሁ ጊዜ የሩጫው ሽጉጥ ተተኩሶ በሩጫው ትራክ ላይ ያላችሁት። ሩጫው አላለቀም። ሩጫው የሚያልቀው መቼ እንደሆነ ልንገራችሁ። እኛ ከሄድን ወደ ጌታ ወይም ደግሞ ክርስቶስ ከተመለሰ ነው። የምስራች አለኝ። እናንተም አልሄዳችሁም፣ ጌታ ኢየሱስ ክርስቶስም አልተመለሰም። ስለዚህ ሩጫ ከፊት ለፊታችን ሩጫ ስላለ ያንን ሩጫ አሁንም መሮጥ እንችላለን። አስተካክለን መሮጥ እንችላለን። እንደ ጳውሎስ ሊሳካልን ይችላል። ወገኖቼ ስለ ስኬት ስታስቡ ስኬት ማለት ምን ማለት ነው ተብሎ ቢጠየቅ ብዙ ሰዎች ስለ ስኬት የተለያየ ትርጉም ሊሰጡ ይችላሉ። ነገር ግን መጽሐፍ ቅዱስን ስኬት ምንድነው ብላችሁ ቢጠይቁት የሚላችሁ አንድ ነገር ነው። የተፈጠርንበትን ዓላማ አግኝተን ያንን የተፈጠርንበትን ዓላማ አድርጎ ማለፍ ነው። ለምሳሌ በመጽሐፍ ቅዱስ ከተሳካላችሁ ሰዎች መካከል 2 ሰዎች ላስተዋውቃችሁ ፈልጋለሁ። አንደኛው ንጉስ ዳዊት ነው። በሐዋርያት ሥራ ላይ ስትመለከቱ ስለ ዳዊት ሉቃስ እንደዚህ ብሎ ጻፈ። ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል። ወገኖቼ የተሳካለት ሰው አይነት ሰው ካላችሁ በራሱ ዘመን እግዚአብሔር በሰጠው ዘመን የእግዚአብሔርን ሐሳብ አገልግሎ ያንቀላፋ ነው። እግዚአብሔር በሰጠው ዘመን ሰው የራሱን ሐሳብ፣ የሰውን ሐሳብ፣ የሰይጣንን ሐሳብ አገልግሎ ሊያንቀላፋ ይችላል። ነገር ግን የተሳካለት የሚባለው ሰው ምን አይነት ሰው ነው? ልክ እንደ ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። ወገኖቼ ስኬት ይሄ ነው ወገኖቼ። እንደገና ሐዋርያው ጳውሎስን መመልከት ይችላልላችሁ። ሐዋርያው ጳውሎስ በሮማውያን የሞት ፍርድ ከተፈረደበት በኋላ እነዚህ የሞት ፍርድ ከተፈረደበት ጊዜ ያንን የሞት ፍርድ እየተጠባበቀ ሳለ በእምነት እውነተኛ ልጁ ለሆነው ለጢሞቴዎስ በጻፈለት መልእክት ላይ እንደዚህ አለ። ምንም ሳይጸጸት የሚሄድበት ጊዜ ደርሷል። የሞቱ ቀጠሮ ደርሷል። ያ የሞት ፍርድ የሚፈጸምበት ጊዜ ደርሶ ነበር። ነገር ግን ያለ ምንም ጸጸት ሙሉ ሆኖ እንደዚህ አለው፣ የኔ ህይወት በመስዋዕት እንደሚደረግ ይሰዋል። ሩጫውን ጨርሻለሁ፣ መልካሙን የእምነት ገድል ተጋድያለሁ።
ሃይማኖትን ጠብቄያለሁ ስለዚህ የጽድቅ አክሊል ተዘጋጅቶልኛል ያለ መናገር እንደቻለ ብዙዎቻችሁ የምታውቁት እውነት ነው። ስለዚህ ስኬት ማለት ወገኖቼ የተፈጠርንበትን ዓላማ አግኝተን ያንን ዓላማ አገልግሎ ማለፍ ነው። ስለዚህ ሩጫው አላለቀም። ዛሬም ልንሮጥ እንችላለን። ከፊት ለፊታችን ሩጫ አለ። በዕብራውያን ምዕራፍ 11 ስትመለከቱ እነዚህ ዕብራውያን ሰዎች በተለያየ መፍገምገም ውስጥ የገቡበት ጊዜ ነበር። ከደረሰባቸው መከራ የተነሳ ይህንን የክርስትና ሩጫ ጀምረው ነገር ግን በተለያየ መከራ ስደት አጋጥሟቸው ስለነበረ ከዛ የተነሳ ታላቅ ብድራት ያለውን ድፍረታቸውን ሊጥሉ የነበረበት ሁኔታ ነበረ። ነገር ግን ሐዋርያው ጳውሎስ ለእነዚህ ሰዎች ሲጽፍላቸው እንደዚህ ያላቸው ስሙ አላቸው፣ ታላቅ ብድራት ያለውን ድፍረታችሁን አትጣሉ፣ የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን ተስፋ እንድታገኙ መጽናት ያስፈልጋችኋል አላቸው። ሊመጣ ያለው ይመጣል፣ ጥቂት ጊዜ ነው። ጻድቅ ግን በእምነቱ በሕይወት ነው ይኖራል። ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አይላትም። እኛ ግን ነፍሳቸውን ሊያድሩ ከሚያምኑትን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም አላቸውና ዕብራውያን ምዕራፍ 12 ላይ የእምነት ጀግኖችን ዝርዝር አስቀመጠ። ከዚህ በፊት እነሱ ይህን ሩጫ ከመጀመራቸው በፊት ይሮጡ የነበሩትን ይህን ሩጫ ሮጠው በድል ያሸነፉትን በድል የወጡትን ሰዎች ዝርዝር ሲነግራቸው ነው የምትመለከቱት። ከአቤል ጀምሮ እና አብርሃምን እና ሙሴን ሲጠቅስ ታያላችሁ። ይህን ከተናገረ በኋላ ዕብራውያን ምዕራፍ 12 ቁጥር 1 ጀምሮ ስትመለከቱ እንደዚህ አላቸው፣ እንግዲህ ይህንን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከበድን ኃጢአት አስወግደን የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልክተን ከፊት ለፊታችን ያለውን ሩጫ በትዕግስት እንሩጥ ሲላቸው እንመለከታለን። ወገኖቼ የምስራች አለኝ። ከፊት ለፊታችን አሁንም ሩጫ አለ። ዛሬም ልንነሳ እንችላለን። ዛሬም ያንን ሩጫ ልንሮጥ እንችላለን። ከፊት ለፊታችን ያለውን ሩጫ በትዕግስት እንሩጥ። ወገኖቼ እኛ ቀድሞ የነበሩ አባቶች የሚሮጡት ሩጫ የነሱ ሩጫ ስለነሱ ሩጫ እግዚአብሔርን እጅግ አድርገን እናመሰግናለን። ነገር ግን የነሱን ሩጫ እየተናገርን ስለነሱ እያወራን ብቻ መነቀመጥ ሳይሆን እኛም ደግሞ ሯጮች ስለሆንን ከፊት ለፊታችን ያን ሩጫ ልንሮጥ እንችላለን። ስለዚህ የምስራች ይሄ ነው ወገኖቼ፣ ሩጫው አላለቀም። ከፊት ለፊታችን ሩጫ አለ። በመቀጠል ላነሳ የምፈልገው ነገር ምንድን ነው? በመጨረሻ ይህን ተናግሬ መልእክቴን አጠቃልላለሁ። ዛሬ ከተሳካላቸው ሯጮች መካከል ብዙዎቻችን የምንቀናበት ብዙዎቻችን እንደሱ መሆን የምንፈልገው ሰው ያው በተደጋጋሚ እስካሁንም ድረስ እየተናገርኩት እንዳለ ጳውሎስ ነው። ከዚህ ሰው ህይወት ውስጥ የሩጫውን የስኬቱን ሚስጥር የዚህን ሰው ከዚህ ሰው የስኬት ከዚህ ሰው ንግግር አንዳንድ ሚስጥራትን እንድንመለከት እፈልጋለሁ። ለመሆኑ ሐዋርያው ጳውሎስን አግኝተን ብንጠይቀው ለመሆኑ እንዴት ነው ሊሳካልህ የቻለው? እችን ምድር ለቀህ ልትሄድ በቀረህ ጥቂት ጊዜያቶች ያለምንም ጸጸት ዞር ብለህ ህይወትን ስትመለከት ሩጫውን ጨርሻለሁ ማለት እንዴት ቻልክ? እንዴት ወደዚህ ስኬት ደረስክ ብላችሁ ብትጠይቁት የሚሰጣችሁ መልስ ሐዋርያት ሥራ ምዕራፍ 20 ቁጥር 24 ነው። ከዚህ ሰው ህይወት ውስጥ የምንመለከታቸው ጥቂት ቁልፎችን እንመለከታለን። ሐዋርያት ሥራ ምዕራፍ 20 ቁጥር 24 ስትመለከቱ ሐዋርያው ጳውሎስ እዚህ ቦታ ላይ ምን እያለ ነው የሚናገረው? ነገር ግን ሩጫዬንና ከጌታ ከኢየሱስ ክርስቶስ የተቀበልኩትን አገልግሎት የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ እያለ ሲናገር ነው የምትመለከቱት። አሁን ከዚህ ሰው ህይወት ውስጥ የምንመለከተው ሁለት ሚስጥሮች እንድንመለከት ፈልጋለሁ። የመጀመሪያው ነገር ጳውሎስ እንዴት ተሳካለ ብትሉት የመጀመሪያው የሚላችሁ ነገር አንድ ነገር ነው። ምንድነው? ሩጫውን ከማን እንደተቀበልኩ ስለማቅ ነው። ሩጫውን ከማን እንደተቀበለ ያቅ ነበረ። ነገር ግን ሩጫዬን ከጌታ ከኢየሱስ ክርስቶስ የተቀበልኩትን አገልግሎት ይላል። ወገኖቼ ሩጫችን የጀመረው የክርስትና ሩጫ እስከ መጨረሻው እንደ ጳውሎስ መጨረስ ከፈለግን ልክ እንደ ሐዋርያው ጳውሎስ ይህንን ሩጫ ከማን እንደተቀበል ልናቅ ያስፈልጋል። እውነት ነው። አገልጋዮች፣ ሐዋርያት፣ ነቢያት፣ አስተማሪዎች፣ ወንጌላውያን በተለያየ አገልግሎት ዘርፍ ውስጥ የሚያገለግሉ ሰዎች ወንጌል መስከረውልን ወይም ቅዱሳን መስከረውልን ወደ ክርስቶስ መተል ሊሆን ይችላል። ነገር ግን ሩጫን እነሱ አልሰጡንም። ሩጫን የሚሰጥ ጌታ ነው። ለዛ ነው ሩጫን ከማን እንደተቀበለ ያቅ ነበር። ነገር ግን ሩጫዬን ከጌታ ከኢየሱስ ክርስቶስ የተቀበልኩትን አገልግሎት አለ።
ስለዚህ ሩጫውን ከማን እንደተቀበለ ያወቀ ሰው ሩጫውን መፈጸም ይችላል። ሁለተኛው ሚስጥር ልንገራችሁ። ሁለተኛው የዚህ ሰው ሚስጥር ምንድነው? ሩጫዬን ከጌታ ከኢየሱስ ክርስቶስ የተቀበልኩትን አገልግሎት የእግዚአብሔርን ጸጋ ወንጌልን መመስከር ፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ ነው ያለው። ለመሆኑ ሐዋርያው ጳውሎስ የምትጠይቀው ጳውሎስ እንዴት ተሳካለ ብትሉት እንደዚህ ነው የሚላቸው። ነፍሴ እንደ ከንቱ ነገር ቆጥሬ። ነፍሱን እንደ ከንቱ ነገር የቆጠረ ሰው ነበር። ገላትያ ላይ እንደምንመለከተው ዓለም ለእኔ እኔም ለዓለም ከተሰቀልኩበት ከክርስቶስ መስቀል ውጪ ሌላ ትምክህት ከኔ ራቅ ያለ ሰው ነበር። ሐሳቡ ምድራዊ አልነበረም። ክብሩ በነውሩ አልነበረም። አምላኩ ሆዱ አልነበረም። ጳውሎስ ነፍሱን እንደ ከንቱ ነገር ቆጥሮ ነው። ብዙ ጊዜ ለምንድን ነው ማንጸልየው? ለምንድን ነው ጾም ጸሎት ማንይዘው? ብዙዎቻችን ነፍሳችን እንደ ከንቱ ነገር ቆጠር ነው። ምናልባት ሰውነታችን ይከሳል ብለን ስለምናስብ ሊሆን ይችላል። ለምንድን ነው የክርስቶስ ኢየሱስ አዳኝነት ቀምሰን ይህንን የምስራች አይተን ነገር ግን ይህንን የማዳን ወንጌል ባገኘነው አጋጣሚ የማናውጀው? ስደትን ፈርተን መከራን ፈርተን ሊሆን ነው በአብዛኛው። ስለዚህ ተመልከቱ፣ ነፍሱን እንደ ከንቱ ነገር ያልቆጠረ ሰው ሩጫውን ለመጨረስ በጣም ከባድ ነው። የዚህ ሰው የጳውሎስ ሚስጥር ስትመለከቱ ይሄ ነው። በሐዋርያ ሥራ ምዕራፍ 21 ከቁጥር 10 ጀምሮ እስከ 14 ድረስ ስታዩ እዚህ ቦታ አንድ ታሪክ ትመለከታላችሁ። አንድ አጋቦስ የሚባል ነቢይ ወደዛ ጉባኤ ጳውሎስ ወደ ነበረበት ጉባኤ ይመጣና አንድ መልእክት ያመጣል። ያመጣው መልእክት ምንድነው? የጳውሎስን መታጠቂያ ከወሰደ በኋላ ይሄ መታጠቂያ ያለው ሰው በኢየሩሳሌም ታላቅ መከራና ስደት ይጠብቀዋል ብሎ ትንቢት አመጣ፣ መልእክት አመጣ። በዚህ ጊዜ የሆነው ነገር ምንድነው? በዛ በቤተ ክርስቲያኑ በዛ ቤት ውስጥ የነበሩት ሰዎች በሙሉ ማልቀስ የጀመሩት ጳውሎስን ሊለምኑት ጀመሩ። እንግዲህ እግዚአብሔር ተናግሯል። በዛ በኢየሩሳሌም መከራ፣ እስራት፣ የተለያየ ችግር ነው የሚገጥም። እግዚአብሔር አስቀድሞ የተናገረበት ደግሞ ዋና ትልቅ ምክንያት ወደዛ እንዳትሄድ ነው። ስለዚህ የምንለምንህ አንድ ነገር ነው፣ መቅረት አለብህ ሲሉት ታያላችሁ። ነገር ግን ይሄ ሰው ያለውን ነገር ልንገራችሁ። ምንድነው ያለው መሰላችሁ? እያለቀሳችሁ ሆዴን አተባቡት ነው ያለው። ስሙ አላቸው። እኔ አለ በኢየሩሳሌም እስራት ብቻ አይደለም የተዘጋጀሁት። እኔ አላቸው ለኢየሱስ ክርስቶስ ስም በኢየሩሳሌም ስለ ኢየሱስ ክርስቶስ ስም በኢየሩሳሌም ለመሞት ተዘጋጅቻለሁ አለ። ወገኖቼ ይህንን ሰው ምን ሊመልሰው ይችላል? እውነት ነው፣ ነፍሱን እንደ ከንቱ ነገር የቆጠረ ሰው ነበር። የስኬቱ ሚስጥር ይሄ ነው። ነገር ግን ሩጫዬን ከጌታ ከኢየሱስ ክርስቶስ የተቀበልኩትን አገልግሎት የእግዚአብሔርን ጸጋ ወንጌልን ፈጽም ዘንድ ነፍሴ በእኔ ዘንድ ማትከብር እንደ ከንቱ ነገር እቆጥራለሁ ያለ ሰው ነበር። ነፍሱን እንደ ከንቱ ነገር ቆጥሮ ሩጫውን መጨረስ ቻለ። ዛሬም ወገኖቼ ከዚህ ሰው ህይወት ውስጥ የምንቀዳው ጥበብ ይሄ ነው። ነፍሳችንን እንደ ከንቱ ነገር ልንቆጥር ያስፈልጋል። ሶስተኛው ሐዋርያው ጳውሎስ ለዕብራውያን ሰዎች በጻፈላቸው መልእክት ላይ ዕብራውያን ምዕራፍ 12 ላይ ስትመለከቱ ቁጥር 1 እና 2 ላይ ሌላ ሩጫን የመጨረስ ጥበብ ሲናገር ታያላችሁ። እዚህ ስፍራ ላይ ሐዋርያው ጳውሎስ ለዕብራውያን ሰዎች ምንድን ነው የሚላቸው? እንግዲህ ይህንን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከበድን ኃጢአት አስወግደን የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልክተን ከፊት ለፊታችን ያለውን ሩጫ በትዕግስት እንሩጥ እያለ ሲናገር ታያላችሁ። ስለዚህ እዚህ ቦታ ላይ የምንመለከተው ሶስተኛ እውነት ምንድን ነው? ሩጫን ለመጨረስ ሸክምን ማስወገድ ነው። እኔ በየትኛውም የኦሎምፒክ መንደር ላይ 25 ኪሎ ተሸክሞ ሲሮጥ ያየሁት ሯጭ አላየሁም። ብዙ ጊዜ ሯጮች እንደኔ እንኳን እንደዚህ አይነት ሱፍ ለብሰው ሲሮጡ አላየሁም። ቀለል ያለ ልብስ ነው የሚለብሱት። ሸክም ልናስወግድ ያስፈልጋል። ብዙ አይነት ሸክሞች አሉት። ካሉ ሸክሞች መካከል የኑሮ ሸክም ነው አንደኛው። የኑሮ ሸክም በመጠን ልንኖር ያስፈልጋል ወገኖቼ። ሐዋርያው ጴጥሮስ እንደተናገረ በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 እስከ 17 ላይ ስታዩ ስለዚህ ምክንያት በመጠን ኖራችሁ የልባችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ቀድሞ ባለማወቃችሁ ትኖሩበት የነበረው ምኞት አትከተሉ። ዳሩ ግን የጠራችሁ ቅዱስ እንደሆነ በኑሯችሁ ሁሉ ቅዱሳን ሁኑ እያለ ሲናገር ታያላችሁ። ስለዚህ ምክንያት የልባችሁን ወገብ ታጥቃችሁ በመጠን ኖራችሁ። ወገኖቼ በመጠን ልንኖር ያስፈልጋል። እኛ ሯጮች ነን። ኑሯችንን
በልክ ልናረግ ያስፈልጋል። አንድ ሰው የ1 ሚሊዮን ብር መኪና ቢነዳ የ200 ሺህ ብር መኪና ቢነዳ ልዩነት የለው። መንዳት ልባችን በመንገዳችን ላይ ልናረግ ያስፈልጋል። ሯጮች እንደሆነ ልናስብ ያስፈልጋል። ልንጨነቅ ያስፈልግም። ነገርን በልክ ልናድርግ ያስፈልጋል። ወገኖች የኑሮ ሸክም በመጠን ልንኖር ያስፈልጋል። ሁለተኛው ልናስወግድ የሚገባው ነገር በዚህ በዕብራውያን ምዕራፍ 12 ቁጥር 1 እና 2 ላይ ቀደም ባነበብኩላችሁ ክፍል ላይ ኃጢአትን ልናስወግድ እንዳለብን ይናገራል። እንግዲህ ሸክም ሁሉ ቶሎ የሚከበንን ኃጢአት አስወግደን እያለ ይናገራል። ወገኖቼ ሩጫችን እንዳንጨርስ የሚያደርገን የሩጫ እንቅፋት ሌላው ኃጢአት ነው። ብዙ ጊዜ ብዙዎቻችን ክርስቶስ ኢየሱስን የህይወታችን ጌታና አዳኝ አድርገን በተቀበልንበት ጊዜ ከህይወታችን ያስወገድናቸው ኃጢአቶች አሉ። ስካርን አስወግደን ሊሆን ይችላል። ዝሙትን አስወግደን ሊሆን ይችላል። ነገር ግን እኛ የፈቀድናቸው በህይወታችን ያልተወገዱ አንዳንድ በመጽሐፍ ቅዱስ ውስጥ በነ ሐዋርያው ጳውሎስ በነ ሐዋርያው ጴጥሮስ እንድናስወግዳቸው የታዘዝናቸው ብዙ ነገሮች አሉ፣ ያላስወገድናቸው። እነዛ ነገሮች እንቅፋቶች ናቸው። ለምሳሌ በኤፌሶን ምዕራፍ 4 ላይ ስትመለከቱ ምንድነው የሚለው? ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ይላል። ለሚናገሩት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም በጎ ቃል እንጂ ክፉ ቃል ከቶ ካፋችሁ አይውጣ። መራርነት፣ ንዴት፣ ጩኸት፣ ስድብ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እግዚአብሔር በክርስቶስ ኢየሱስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ፣ እርስ በርሳችሁ ቸሮችና ርኅሩሃኖች ሆኑ ይላል። በህይወታችን መራርነት ልናስወግድ ይፈቀድ። መራርነት ከዝሙት እኩል፣ ንዴት፣ ጩኸት ከስካር እኩል። እነዚህ ወገኖች የኃጢአት ትንሽና ትልቅ የለውም። እነዚህን አንዳንድ ጊዜ ባህሪያችን ነው ብለን ተቀብለናቸው ከኛ ጋር ያሉ ብዙ ያላስወገድናቸው ትንንሽ ናቸው ብለን የናቅናቸው አሉ። ልናስወግድ ያስፈልጋል ወገኖች። ሐዋርያው ጴጥሮስም ሲናገር ምን አለ በመልእክቱ? ክፋትን፣ ግብስነትን፣ ሐሜትን አስወግደን ጌታችን መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታርጉ አሁን ለተወለዱ ሕፃናት ተንኮል የሌለበትን የቃል ሞት ተወመኙ እያለ ሲናገር ታያላችሁ። ክፋትን፣ ግብስነትን፣ ሐሜትን ልናስወግድ ያስፈልጋል። እነዚህ ነገሮች ወገኖች የሩጫ እንቅፋቶች ናቸው። ስለዚህ እነዚህን ሸክም በማስወገድ ሩጫችን ልንፈጽም እንችላለን። እግዚአብሔር ይባርካችሁ። ይህን መልእክት እየሰማችሁ ያላችሁ ሰዎች አጭር ጸሎት ጸልየን እንድንጨርስ ጠይቃለሁ። እግዚአብሔር አምላካችንና አባታችን ሆይ ስለዚህ ስለተባረከ ጊዜ እጅግ አድርገን እናመሰግንሃለን። እነሆ ደግሞ ለምንሃለሁ አሁን ይህንን መልእክት የሰሙ ሰዎች እግዚአብሔር አምላክ ሆይ ኃይላቸው ይታደስ፣ የጀመሩትን የክርስትና ሩጫ መጨረስ የሚችሉበት አቅም አሁን ይሰጣቸው። በህይወታቸው ላይ ያለ ማንኛውም ሸክም አሁን በክርስቶስ ኢየሱስ ስም ይሰበር። ባሪያ ዳዊት እንደተናገረ መክበብንስ ከበቡኝ በእግዚአብሔር ስም ግን አሸነፍኳቸው እንዳለ በክርስቶስ ኢየሱስ ስም ማንኛውም ከበባ ይሰበር፣ ጥሶ መውጣት ይሆንላቸው። እግዚአብሔር ሆይ ስለሰማህን ተመስገን። ክብር ምስጋና ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ከኔ በላይ ለኔ ሐሳብ ያለና ከኔ በላይ ለኔ ጠባቂ አለና አልጨነቅም፣ እግዚአብሔር ሁሉን ቻይ ነውና። ከኔ በላይ ለኔ ሐሳብ ያለና ከኔ በላይ ለኔ ጠባቂ አለና አልጨነቅም፣ እግዚአብሔር ሁሉን ቻይ ነውና። ነገ ለራሱ ይጨነቅ፣ ነገ ከቶ ያሰጋኝ፣ ኢየሱስ በዋጋ ገዝቶኛል፣ ለኔ የራሴ አይደለሁም።
ነገ ለራሱ ይጨነቅ ነገ ከቶ አያሰጋኝም ኢየሱስ በዋጋ ገዝቶኛል እኔ የራሴ አይደለሁም ሁሌ ከኔ ጋር ጌታ ከኔ ጋር ባልፍም በሸለቆ ወይም በተራራ ሁሌም ከኔ ጋር አባ ከኔ ጋር ባልፍም በሸለቆ ወይም በተራራ የትላንትናው ሌት እንዲያሳመመኝ ለካ ለጥቅሜ ነው ሕይወት እንዲያምርብኝ ከብርቱ ማዕበል ታግዬ ስወጣ ጽናትን ብርታትን ይሸልመኝ መጣ የትላንትናው ሌት እንዲያሳመመኝ ለካ ለጥቅሜ ነው ሕይወት እንዲያምርብኝ ከብርቱ ማዕበል ታግዬ ስወጣ ጽናትን ብርታትን ይሸልመኝ መጣ ሁሌ ከኔ ጋር ጌታ ከኔ ጋር ባልፍም በሸለቆ ወይም በተራራ ሁሌም ከኔ ጋር አባ ከኔ ጋር ባልፍም በሸለቆ ወይም በተራራ እንዳንተ የለም እንዳንተ የለም እንዳንተ የለም ከኔ በላይ ለኔ ሐሳብ ያለና ከኔ በላይ ለኔ ጠባቂ አለና አልጨነቅም እግዚአብሔር ሁሉን ቻይ ነውና ከኔ በላይ ለኔ ሐሳብ ያለና ከኔ በላይ ለኔ ጠባቂ አለና አልጨነቅም እግዚአብሔር ሁሉን ቻይ ነውና ነገ ለራሱ ይጨነቅ ነገ ከቶ አያሰጋኝም ኢየሱስ በዋጋ ገዝቶኛል እኔ የራሴ አይደለሁም ነገ ለራሱ ይጨነቅ ነገ ከቶ አያሰጋኝም ኢየሱስ በዋጋ ገዝቶኛል እኔ የራሴ አይደለሁም ሁሌ ከኔ ጋር ጌታ ከኔ ጋር ባልፍም በሸለቆ ወይም በተራራ ሁሌም ከኔ ጋር አባ ከኔ ጋር ባልፍም በሸለቆ ወይም በተራራ ለቅሶ ማታ ነበር ጠዋት አልቀጠለ ማልዶ በመጣልኝ ጌታ ተሰበረ አላለቅስም በቃ መከራው አለፈ በህልውና ውስጥ ልቤ ረሰረሰ ለቅሶ ማታ ነበር ጠዋት አልቀጠለ ማልዶ በመጣልኝ ጌታ ተሰበረ አላለቅስም በቃ መከራው አለፈ በህልውና ውስጥ ልቤ ረሰረሰ እንዳንተ የለም አላለቅስም በቃ መከራው አለፈ በህልውና ውስጥ
ልቤ ረሰረሰ አላለቅስም በቃ መከራ ባለፈ በእልውና ውስጥ ልቤ ረሰረሰ አላለቅስም በቃ መከራ ባለፈ በእልውና ውስጥ ልቤ ረሰረሰ አላለቅስም በቃ መከራ ባለፈ በእልውና ውስጥ ልቤ ረሰረሰ ገስግሶ ስንት ዓመት አልተለወጠም ሕያው ነው አይለወጥም ጽኑ ነው የቃል ፍቺ ያበራል አይተለወጠም ዛሬም ይሰራል ዘላለም ይኖራል እያበራ ከሚያምኑት ጋር የአምላኬ ቃል አያረጅም የኢየሱስ ቃል አያረጅም ዘላለም ይኖራል እያበራ ከሚያምኑት ጋር። የዮሐንስ ወንጌል ምዕራፍ 6 ነው ዛሬ አብረን የምናጠናውና የምንመለከተው። መጽሐፍ ቅዱስ ለያዝን ሰዎች እንደ መነሻ እንዲሆነን በጣም ትልቅ ምዕራፍ ነው። ወደ 71 የሚጠጉ ቁጥሮች አሉት። ረጅም ትምህርት ነው ጌታችን በዚህ ላይ ያስተማረው። ወደ ኋላ ትንሽ እንመለከተዋለን። ግን እንደ መነሻና እንደ መንደርደሪያ እንዲሆነን የዮሐንስ ወንጌል ምዕራፍ 6 ቁጥር 1 ጀምሮ እስከ ቁጥር 15 ድረስ ምንም እንኳን የምናውቀው ታሪክ ቢሆንም ግን የምናጠናው ቅዱስ ቃሉን ስለሆነ እሱም በማንበብ እንጀምራለንና አነባለሁኝ። አብረን እናነባለን። ምዕራፍ 6 ላይ ቁጥር 1 ከዚህ በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ። እርሱም የጥብርያዶስ ባህር ነው። በበሽተኞችም ያደረገውን ምልክት ስላዩ ብዙ ሕዝብ ተከተሉት። ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ በዓልም ፋሲካ ቀርቦ ነበር። ኢየሱስም ዓይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ይህን ተናገረ። ፊልጶስ እያንዳንዳቸው ትንሽ ትንሽ እንኳን እንዲቀበሉ የ200 ዲናር እንጀራ አይበቃቸውም ብሎ መለሰለት። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ፣ ነገር ግን እነዚህን ለሚያህሉ ሰዎች ይህ ምን ይሆናል አለው። ኢየሱስም ሰዎቹን እንዲቀመጡ አድርጉ አለ። በዚያም ስፍራ ብዙ ሳር ነበረበት። ወንዶችም ተቀመጡ፣ ቁጥራቸውም 5000 የሚያህል ነበር። ኢየሱስም እንጀራውን ይዞ አመስግኖም ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው፣ እንዲሁም ከዓሣው በፈለጉት መጠን። ከጠገቡም በኋላ ደቀ መዛሙርቱን አንድስ እንኳ እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው። ስለዚህ አከማቹ። ከበሉትም ከ5 የገብስ እንጀራ የተረፈውን ቁርስራሽ 12 መሶብ ሞሉ። ከዚህ የተነሳ ሰዎቹ ኢየሱስ ያደረገውን ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ። በዚህም ምክንያት ኢየሱስ ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ ያለ ታሪኩ ይቀጥላል። በዮሐንስ ወንጌል ላይ የተመሰረተ የመጽሐፍ ቅዱስ ጥናታችንን እያደረገን እንደሆነ ሁላችን እናውቃለን እና በዮሐንስ ወንጌል ያው የሰጠነው ዋና ትልቁ ርዕስ ሕይወት ተገለጠ በሚል ነው። ሕይወት ነው የተገለጠው፣ የኢየሱስ ክብር ነው የተገለጠው በዚህ ወንጌል እና በእያንዳንዱ ምዕራፍና ጌታችን ኢየሱስ ክርስቶስ በተለይ ደግሞ ባደረጋቸው ምልክቶችና በሰጣቸው ትምህርቶች ላይ የጌታችን የኢየሱስ ክርስቶስን ክብር እና ማንነት ለመረዳት ነው እየተማርን ያለ ነው። ምዕራፍ 6 ላይ ደርሰናል። ሰፊ ምዕራፍ ነው። አስገራሚ ምዕራፍ ነው። በጣም ወቅታዊ ምዕራፍ ነው። ለእኛ ለዘመናችን፣ ለወቅቱ፣ ለሁላችን በጣም ብዙ ትልልቅ ትምህርቶች ያሉበት ምዕራፍ ነው። ምዕራፍ 6 ጌታችን ኢየሱስ ክርስቶስ ሁላችን እንደምናውቀውና እንደምናስታውሰው
በዮሐንስ ወንጌል ያደረጋቸውን ተአምራት ዮሐንስ በአብዛኛው ምልክቶች ነው የሚላቸው። ምልክት ናቸው። ይሄ አራተኛው ምልክት ነው። ባለፉት ጥቂት ሳምንታት ከወንድማችን ሮቤል ጋር ያየነው ምዕራፍ 5 ላይ ያለው ሶስተኛው ምልክት ነው። ምልክት የምንለው እዚህ ውስጥ እርግጥ ጌታችን ኢየሱስ ክርስቶስ በውሃ የተራመደበት ሌላ ተአምራት አለ። ግን ለአሕዛብ ለብዙሃን ብዙዎች እንዲያዩት የተደረገ ምልክት ስላልሆነ እሱን እንደ ዋና ምልክት ዮሐንስ አያየውም። ምንም እንኳን ትልቅ አስደናቂ ተአምር ቢሆንም ማለት ነው። እና ምልክት ያው ምልክት ነው። በዮሐንስ ወንጌል አመላካች ነው። ወደ ኢየሱስ ክርስቶስ አመላካች ነው። ጌታችን ማን እንደሆነ ይህንን ምልክት መርጦ ዮሐንስ የጻፈልን ኢየሱስ ክርስቶስ ማን እንደሆነ እሱን እንድናውቅ ወደ ኢየሱስ አመልካች ናቸው። ልክ እንደ ቃሉ ነው። ምልክት የሚለው ቃል ልክ እንደ ቃሉ ነው። ፖይንት ነው የሚያደርገው ወደ ኢየሱስ ማንነት፣ ተአምሩን ወዳደረገው ወደ ክርስቶስ ማንነት የሚያመላክቱ ናቸው። ለምሳሌ የመጀመሪያው ምልክት በቃና ዘገሊላ የተደረገ ሁላችን የምናስታውሰው ዮሐንስ ወንጌል ምዕራፍ 2 ላይ ውሃን ወደ ወይን ጠጅ ሲቀይረው አመላካች ነው። ምዕራፍ 3 ላይ ለሚመጣው ምዕራፍ 3 ላይ ለምናገኘው ታሪክ የሚያደላድልበት ምልክት ነው ለዮሐንስ። ጌታችን ውሃን ወደ ወይን ጠጅ እንደቀየረ አዲስ ነገር፣ ህይወት ለዋጭ አዲስ ህይወትን የሚሰጥ ጌታ መሆኑን፣ ህይወትን ትራንስፎርም የሚያደርግ የሞተን ህይወት እንደገና የዘላለምን ህይወት የሚሰጥ ዳግመኛ የሚወልድ አዲስን ህይወት የሚሰጥ ጌታ መሆኑን አመላካች ነው። ዮሐንስ ወንጌል ምዕራፍ 3 ላይ ስንሄድ የምናገኘው እሱ ነው። ከውሃ ከመንፈስ የሚወልድ አምላክ ጌታ መሆኑን አመላካች ነው። ሌሎችም ምልክቶች ስናያቸው ልክ እንደዛ ነው። ዮሐንስ ወንጌል ምዕራፍ 5 ላይ የተመለከትነው ምልክት እንደዛ ነው። ጌታችን ኢየሱስ ክርስቶስ 38 ዓመት ሽባ የነበረውን ሰው ባለፈው በደንብ አድርገን እንደተመለከትነው እርሱን ሲፈውስ በሰንበትም ሲያረገው ዋና ትልቁ ሊያሳይ የፈለገው ሊያመለክት የፈለገው ኢየሱስ ክርስቶስ የተለየ የእግዚአብሔር ልጅ ራሱ አምላክ የሆነ ሰንበትን በመሻር የእግዚአብሔር ልጅ ነኝም በማለት በነበረው ክርክር ያሳየው ነገር አመላካች ነው። ተአምሩ 38 ዓመት ኢንቫሊድ የነበረው ሰው ሲነሳ ትልቅ ጥቅም ነው ለሱ። ግን ትልቅ እርሱን ጥቅም መስጠት ብቻ ሳይሆን ወደ ኢየሱስ ነው የሚያመለክተን። ከእግዚአብሔር ጋር የተካከለ አምላክ መሆኑን አመላካች እንደሆነ ተመልክተናል። ምዕራፍ 6ም ስንመጣ ልክ እንደዚያው ነው። አመልካች ነው። ኢየሱስ ክርስቶስ አስደናቂ ተአምር ነው ያደረገው። ግን በዚህ ተአምር ውስጥ የተገለጠው የኢየሱስ ክብር ወዴት ነው የሚያመለክተን የሚለውን ማየት መቻል ይኖርብናል። አሁን ለመጀመሪያ ጊዜ ልክ ምዕራፍ 5 ላይ እንዳደረግ ነው ምዕራፍ 6 ከቁጥር 1 ጀምሮ እስከ ቁጥር 14 ድረስ ጌታችን ኢየሱስ ክርስቶስ ያደረገው ይህ አራተኛውን ምልክት ተአምሩን ነው የምንመለከተው። እዛ ላይ ሄደን ትንሽ የምናተኩረው በመሃል ሌላ የገባ ነገር አለ። እሱን በኋላ በሚቀጥለው ክፍል ለማየት እንሞክራለን። አሁን መጀመሪያ ተአምሮ ከዛ ቁጥር 15 በተለይ ቁጥር 16 ጀምሮ እስከ መጨረሻው እስከ ቁጥር 71 ድረስ ጌታችን ማስተማር የፈለገው በጣም ትልቅ ትምህርት አለ። ዮሐንስም እንድናተኩርበትና እንድናየው የሚፈልገው ትልቅ ትምህርት አለ። እሱን ደግሞ በሚቀጥሉት ተከታታይ ጊዜያት ትምህርቱ ላይ ለማትኮር እንሞክራለን። መጀመሪያ የተደረገውን ምልክት እንመልከት። ምልክቱ በአጭሩ ምንም ሁላችን የምናውቀው ታሪክ ነው። ጌታችን ኢየሱስ ክርስቶስ በቃ አትረፈረፈው። በምድረ በዳ በሜዳ ላይ በብዙ ሺህ የሚቆጠርን ሕዝብ መገበው ነው። በነገራችን ላይ ይሄ ምልክት ይሄ ተአምር በአራቱም ወንጌላት ኮንሲስተንትሊ የተጠቀሰ አንዱ ተአምር ይሄ ነው። ምንድነው የሆነው ያለን እንደሆነ ጌታችን ኢየሱስ ክርስቶስን by this time በጣም ብዙ ህዝብ ይከተለው ጀምሮ ነበር። አሁን ይሄ ምልክት ሲደረግ ለምሳሌ ሲቆጠሩ ወንዶች ብቻ 5000 ነበሩ። ወንዶች ብቻ ነው የተቆጠሩት። ከነርሱ ጋር ልጆች አሉ፣ ሚስቶች አሉ፣ ሌሎችም አይነት ሰዎች አሉ። ግን ወንዶች አባወራዎች ብቻ ተቆጥረው ወደ 5000 ህዝብ ነበር። ወንዶች ብቻ ተቆጥረው 5000 ከሆነ በጣም ብዙ የወንጌል አስተማሪዎች እንደሚያምኑት እኔም እንደምስማማው ምናልባት ወደ 20000 የሚጠጋ ህዝብ ሳይኖር አይቀር። ማርቆስ በተመሳሳይ ቦታ ማርቆስ ወንጌል ምዕራፍ 6 ላይ ይህንን ታሪክ ሲነገረን ከልዩ ልዩ ከተሞች ሰዎች ተውጣተው እሱን ፍለጋ ከደቀ መዛሙርቱ ጋር እንኳን ለብቻው ሊሆን ሲል እየፈለገ የሚከተለው በጣም ብዙ ሺህ ህዝብ ነበር። ይህንን ምልክት ይህንን ተአምር ካደረገ በኋላ ራሱ ለብቻው ፈቀቅ ሲል ደቀ መዛሙርቱ በጀልባ ሄደው እርሱም በኋላ እየተራመደ ተሻግሮ ማዶ ተሻግረው ለብቻቸው ሊሆኑ ሲሞክሩ ራሱ ሰው በጀልባ እየተከተለ ማዶ ጠብቆ እንዳገኘው ሁሉ እናውቃለን። እና by this time ጌታችን ኢየሱስ ክርስቶስ በዚህ ጊዜ በጣም ብዙ ሺህ ህዝብ ከተለው ነበር።
ለምን? ምክንያቱም ምዕራፍ 2 ላይ ታስታውሱ እንደሆነ ጌታችን ኢየሱስ ክርስቶስ በሰው ውስጥ ያለውን ያውቅ ነበር። ሞቲቭን ያውቅ ነበር። ውስጥ ያለውን ለምን የሚያረጉትን ነገር ለምን እንደሚያረጉት ያውቅ ነበር። ለምንድን ነው ይሄ ሁሉ በጣም ብዙ ሺህ ህዝብ ይከተል የነበረው ብንል ዮሐንስ በግልጽ ይነግረናል። እንድናውቅም ፈልገዋል። ተመልከቱ። ለምሳሌ ምዕራፍ 6 ቁጥር 2 ለምንድን ነው የሁሉ ህዝብ የተከተለው? በበሽተኞችም ያደረገውን ምልክቶች ስላዩ ብዙ ህዝብ ተከተሉት። ይህ ሁሉ ሺህ ህዝብ ኢየሱስን ፍለጋ ይንከራተት የነበረበት ምክንያት ምንድን ነው ስንል ዮሐንስ እንድናውቅ ፈልገዋል። ይህ ሁሉ ሺህ ህዝብ ይንከራተት የነበረው በሜዳ በበሽተኞች ያደረገውን፣ ምናልባት ደግሞ በጣም ዝናው ወጥቷል ጌታችን በዚህ ጊዜ ምዕራፍ 5 ላይ ያ 38 ዓመት ሰው ተፈውሷል። በጣም ብዙ ሰዎችን ፈውሷል። ታምራት አድርገዋል። በበሽተኞች ያደረገውን ምልክት ስላዩ ተከተሉት። የሚቀጥለውን ምልክት ለማየት ማለት ነው። ምልክቱን ስላዩ ሌሎችን ምልክቶች ለማየት ሰዎች ይከተሉት ነበር። እሱ ነበረ ምክንያቱ። ምዕራፍ 6 ቁጥር 15 ጌታችን አሁን ለብቻው ፈቀቅ ባለ ጊዜ ሰዎች መጥተው ነጥቀው፣ እንዲያውም እዚህ ላይ ነጥቀው ወስደው ሊያነግሱት ይፈልጉ ነበር። ይሄ የሚገርም ነገር ነው። ምናልባትም ይሄ ጌታችን ኢየሱስ ክርስቶስን ይሄ የአይሁድ የራሱን ንጉስ ለማንገስ ይንቀሳቀስ የነበረ ይሄ ቀናተኛው ግሩፕ ዘዚለትስ የሚባሉት ሁሉ ሳይኖሩበት አይቀርም። ተናጥቀው ወስደው ቁጥር 15 ላይ ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ፈቀቅ አለ። መጥተው ነጥቀው ወስደው ማንገስ የሚፈልጉ ሰዎች ሁሉ ይከተሉት ነበር። ለምን? ቁጥር 15 በዚህ ምክንያት። በምን ምክንያት? በሰራው ተአምር ምክንያት። ወደ ዓለም የሚመጣው ነብይ ነው እያሉ ያንን ሁሉ ሺህ ህዝብ ሲመግብ ሲያበላው በምድረ በዳ በዚህ ምክንያት ይከተሉት ነበር። በምን ሞቲቭ? ታምራትን ስላዩ ይከተሉት ነበር። ምዕራፍ 6 ወደታች ዝቅ ብለን ስናነብ ቁጥር 26 ተከትለውት ሄደው፣ በባህር ማዶ ተከትለውት ሄደው መቼ ነው ወደዚህ የመጣኸው? እንዴት እንደመጣም አልገባቸውም ነበር። ጌታችንም ብዙ አልነገራቸውም። እንዴት እንደመጣኛ እናውቃለን በኋላ። ቁጥር 26 ላይ ጌታችን ኢየሱስ ክርስቶስ የተናገረው ልክ ነው። ምን አላቸው? ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ምልክቶችን አይተው ሊከተሉት ሳይሆን ስለበሉ ስለጠገቡ ነው ዝም ብለው የተከተሉት። ጌታችን ኢየሱስ ራራላቸው። የሁሉ ሺህ ህዝብ ሲከተለው እና ከርቀት አይቶ ለደቀ መዛሙርቱ በተለይ ለፊልጶስ በቃ እንግዲህ እንጀራ ይምጣ አለው። እንዲበሉ እንጀራ መግዛት የምንችልበት ቦታ አለ ወይ አለው። እና ፊልጶስ ያየው ቶሎ ብሎ ከሂሳብ አንጻር ነው። ይሄን ሁሉ ሺህ ህዝብ መገብ የሚችሉበት ገንዘብ የላቸው እና 200 ዲናር እንጀራ እንኳን ቢገዛ ትንሽ መስጠት እንኳን አይቻል። 200 ዲናር በጣም ትልቅ ብር ነው በዛን ጊዜ። በኋላ ከደቀ መዛሙርቱ አንዱ የሆነው እንድሪያስ እንዴት ሊያመን እንደቻለም እግዚአብሔር ራሱ ያውቃል። አንድን ትንሽ ልጅ ከጉባኤ ውስጥ አምጥቶ ምናልባት ያ ወጣት ልጅ ከቤቱ ሲወጣ ጉባኤውን ተካፍሎ ሲጨርስ ምግቡን ሊበላ ከቤት የተቋጠረችለት 5 የገብስ እንጀራ የገብስ ዳቦ እና ደግሞ 2 አሳዎች አሁን በዘመናችን እንደምንለው በመቋጠሪያ ነገር ይዞ ማለት ነው፣ በላንች ቦክስ በመሳቃ ይዞ እሷን ይዞ ተገኝቶ ነበርና አይቶት ነበር እንድሪያስ። እና ያንን ሁሉ ሺህ ህዝብ አይቶ እንዴት አድርጎ ኦፈር እንዳደረገው የሚገርም ነገር ነው እምነቱ። እና አለ እዚህ አንድ ትንሽ ልጅ 5 የገብስ እንጀራና 2 አሳ የያዘ ብላቴና በዚህ አለ፣ ይህን ለሚያህል ህዝብ ግን ምን ይሆናል በሚል አቀረበው። ቁጥር 10 በሉ እንዲቀመጡ ዘዙ አለ ጌታችን። ሳር ነበረ፣ ብዙ ሳር የነበረበት ወቅት ነበረ። የአይሁድ ፋሲካ ሰሞን ስለነበረ ፋሲካ ሰሞን እንደዛ ነው። አስቀመጠና አትረፈረፈው። ቁጥር 11 ኢየሱስም እንጀራውን ያዘ፣ አመስግኖም ለደቀ መዛሙርቱ ሰጠ፣ ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው። ኮንቲኒየስሊ እንዲሁም ከአሳው በፈለጉት መጠን፣ ያ ሁሉ ሺህ ህዝብ በፈለጉት መጠን። ኤኮ ከምንም ነው ጌታችን ያመጣው፣ ከምንም 2 አሳና 5 እንጀራ፣ ያውም የአሳዎቹ መጠን ትንንሽ ሳይሆን አይቀርም። እዛ ያለውን ቃል ትንሽ ፈተሽ ስናደርገው
እና ከትንንሽዬ አሳዎችና ከ5 እንጀራ ይሄን ሁሉ ሺህ ህዝብ ለመመገብ ኦልሞስት ከምንም ነው ጌታችን ያመጣው። ከምንም ተነስቶ ደቀ መዛሙርቱ ለተቀመጡት ሰዎች ሰጧቸው። በፈለጉት መጠን ከአሳው ሰጧቸው። ጠገቡ ይላል ቅዱስ መጽሐፍ ቁጥር 12። ከጠገቡ በኋላ እንዲያውም ደቀ መዛሙርቱን አንሱ ብሎ በቁጥራቸው ማለት ነው 12 መሶብ እንደገና ትርፍራፊ የተረፈውን ቁርስራሽ አከማቹ፣ መጥፋት የለበትም ብሎ ሲሰጡ የዋሉ ደቀ መዛሙርት፣ ያንን ሁሉ ሲያበሉ ሲመግቡ የዋሉ ደቀ መዛሙርት እያንዳንዳቸው አንዳንድ ትልቅ መሶብ እስኪሸከሙ ድረስ አትረፈረፈው ጌታችን በድንቅና በተአምራት። የነበራቸው ምላሽ ምን ነበረ? ያ ሁሉ ሺህ ህዝብ ያለን እንደሆነ ለአብዛኞቹ ይህንን ተአምር የሚያደርግ ንጉሥ ተገኘ፣ ሆድን የሚሞላ ንጉሥ ተገኘ። እና ቁጥር 14 በጣም ያስገርመኛል። ከዚህ የተነሳ ይላል። ከዚህ የተነሳ ማለት ምን ማለት ነው? እንደዚህ ከማትረፍረፉ የተነሳ ይህንንማ በየዕለቱ እንደዚህ እንጀራ የሚያትረፈረፍ ሰውዬ ከተገኘ ወስደው ምን ሊያደርጉት ፈለጉ? በመጀመሪያ ከዚህ የተነሳ ሰዎች ኢየሱስ ያደረገውን ምልክት ሲያዩ፣ ልክ ምልክቱን ሲያዩ ይህ በእውነት ወደ ዓለም የሚመጣው ነቢይ ነው፣ this must be the prophet አሉ ይላል። ይሄ ሁላችን እንደምናውቀው የእስራኤል ህዝብ ነቢዩን ይጠብቁ ነበር። አንድ ነቢይ እግዚአብሔር ያስነሳላችኋለሁ ያለው ዘዳግም ምዕራፍ 18 ላይ ልክ በቃ እንደ ሙሴ ያለ እንደኔ ያለ እንዳለው ልክ እንደ ሙሴ እንደዚሁ አንድ ነቢይ እግዚአብሔር ያስነሳል ብለው ይጠብቁ። ይሄ ራሱ ነቢዩ መሆን አለበት፣ ነቢዩ ብቻ ሳይሆን ይሄ ንጉስም ነው ብለው በዚህ ምክንያት አሁንም 2 ጊዜ ከዚህ የተነሳ ከመብላታቸው የተነሳ ነቢዩ ይሄ መሆን አለበት አሉ። እንደገና ቁጥር 15 በዚህ ምክንያት በምን ከመብላታቸው የተነሳ ነጥቀው ወስደው ሊያነግሱት ፈለጉ። ኢየሱስ ራሱ ተሰወረባቸው እንጂ ጌታችን ኢየሱስ ክርስቶስ ይህንን ምልክት ያደረገበት ሞቲቭና ምልክትነቱ አልገባቸው። እንጀራን አትረፍርፎ ሲሰጣቸው እንዲያዩት የፈለገውን ነገር አላዩትም። ይሄ በጣም ብዙ ጊዜ በዮሐንስ ወንጌል በነገራችን ላይ አለ። ኢየሱስ ክርስቶስ ሰዎቹ እንዲያዩት የፈለገውትን ነገር የማያዩ ሰዎች በጣም ብዙ እንደነበሩ እናውቃለን። አሁን ኒቆዲሞስን ዳግመኛ ልትወለድ ያስፈልግሃል ሲለው ኢየሱስ ሌላ የፈለገው ሌላ፣ እሱ የተረዳው ሌላ። እግዚአብሔር ዓይንን ካልከፈተ እኮ የእግዚአብሔርን ሐሳብ መረዳት አይቻል። እንዴት በእናት ማህፀን ውስጥ እንደገና ገብቶ ሽማግሌ እንደኔ ያለ እንዴት ሊወለድ ይችላል እስከሚል ድረስ ማለት ነው። ሳምራዊቷ ሴት ጋር የነበረው ትግልም ይሄ ነው። ኢየሱስ የሚለው ነገር ሌላ፣ የህይወት ውሃ ሰጥሻለሁ ይላታል። እሷ ደግሞ የምትቀዳበት ከየት ታገኛለህ ትለዋለች። እሱ የሚናገረው ሌላ፣ እነሱ አንደርስታንድ የሚያደርጉት ሌላ። ጌታችንም ይሄንን ተአምር ሲያደርግ መናገር የፈለገው ሌላ፣ የምልክቱ ትምህርት ሌላ፣ እነርሱ ደግሞ ለመማር የሚሞክሩት ነገር ሌላ። እነርሱ በስጋ አይን ወስደው ተአምር ስላዩ በተአምሩ ምክንያት ሊያነግሱት ይፈልጉ ነበር። ምንድነው የምልክቱ ዋና ትምህርት የሚለውን ነው በዚህ በመግቢያችን ላይ እንድናይ የምፈልገው። ከዛ በሚቀጥሉት ዘርዘር አድርገን ለማየት እንሞክራለን። የምልክቱ ዋና ትምህርት ጌታችን ኢየሱስ እንዲረዱት የፈለገው እኛም እንድንረዳው የሚፈልገው ነገር በተደጋጋሚ ጌታችን ያነሳ እንጀራን ይሰጣል እግዚአብሔር። ኦፍ ኮርስ እንጀራን ይሰጣል እግዚአብሔር። እግዚአብሔር ያበላል፣ እግዚአብሔር ያጠጣል። ይሄ ንጉሥ ይሄ ጌታ የሚያበላ የሚያጠጣ ነው። ይሄው አበላቸው፣ አጠጣቸው፣ አሳያቸው። ድግስ አለው፣ ደግሶ አበላ፣ አጠጣ። ያንን ሁሉ ሺህ ህዝብ ከምንም ነገር በተነሳ ሁኔታ የሚያበላ የሚያጠጣ አምላክ ነው። ግን እንዲማሩት የሚፈልገው ነገር የሚያበላ የሚያጠጣ ስለሆነ እናንግሰውና የእንጀራና የአሳ አምራች ንጉሥ አንግሰን እንብላ እንጠጣ አይደለም። እንዲማሩ የፈለጉት ይሄ አይደለም። እንጀራ ለምልክትነት ተጠቀመው እንጂ እንጀራን ማብዛቱ ለምልክትነት ተጠቀመው እንጂ እንዲማሩ የፈለገው ነገር ግን ሌላ ነው። በተደጋጋሚ ምዕራፍ 6 ተመልከቱ ከኔ ጋር ቁጥር 33 ምልክቱ ይሄ ነው ትምህርቱ። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና አላችሁ። ስለ ራሱ ነው። ጌታችን ምን አለ? ስለ ራሱ እኔ የእግዚአብሔር እንጀራ ነኝ። የእንጀራው ምልክት ለምን ተደረገ? ጌታችን እኔ የእግዚአብሔር እንጀራ ነኝ። ስጋን ብቻ የሚያቆይ ሳይሆን የዘላለምን ሕይወት የሚሰጥ ከእግዚአብሔር የወረደ
ነፍስን የሚያጠግብ የዘላለም ሕይወት የሚሰጥ እንጀራ እኔ ነኝ የሚለውን ትምህርት ለማስተማር እንጀራን አብዝቶ እንጀራ እኔ ነኝ የሚለውን ትምህርት ለማስተማር ነው እንጂ እንጀራ በማብዛት ለማስደነቅ ብቻ አልነበረም። ወደታች ዝቅ ባለው ቁጥር 35 ላይ ኢየሱስም እንዲህ አላቸው። ይሄ ነው ትምህርቱ። ይሄ ነው የምልክቱ ትምህርት። ምልክት ለትምህርት ነው። ቁጥር 15 ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ይሄ ተአምር፣ ይሄ ምልክት የተደረገው ለምንድን ነው? ክብሩን ለመግለጥ። የትኛውን ክብሩን? የሕይወት እንጀራ እኔ ነኝ። ሕይወትን ሕይወት የሚያረጋት የዘላለምን ሕይወት ከዛሬ በተደጋጋሚ ያየ ነው። የዘላለም ሕይወት፣ ኳሊቲ የሆነ ሕይወት፣ ከእግዚአብሔር ጋር የታረቀ ሕይወት፣ ለዘላለም ከእግዚአብሔር ጋር ወዳጅ ሆኖ የሚኖር ሕይወት፣ እግዚአብሔር የሚሰጠውን ይህንን የሕይወት ኳሊቲ የዘላለምን ሕይወት ከሞት አውጥቶ ከኃጢአት አውጥቶ ከዲያብሎስ እስራት አውጥቶ ለዘላለም የእግዚአብሔር ልጅ የሚያደርገውን ሕይወት የምሰጠው እንጀራ እኔ ነኝ የሚለውን ነው። በኋላም እንመለከተዋለን። ለዚህ ነው ጌታችን ብሉኝ አላቸው። የሕይወት እንጀራ እኔ ነኝ፣ የምሰጣችሁ እንጀራ ስጋዬ ነው እና ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት ሊኖራችሁ አይችልም። እኔ ነኝ የምበላው የሚለውን ለመናገር ነው። ያበላው የሚበላው እንጀራ ሕይወትን የሚሰጠው እሱ እንደሆነ በእንጀራው እንዲረኩ ሳይሆን እንጀራው አያረካም ለዘላለም፣ ቀጥሎ ይርባል። በኋላም ጌታችን ተናግሯል። እንጀራው ለዘላለም አያረካም። በምድረ በዳ ጌታችን ኢየሱስ አብዝቶ የሰጣቸው የገብስ እንጀራ ነው። የገብስ እንጀራ ነፍስን አያረካም። የገብስ እንጀራ ሆድን ነው የሚሞላው እና ነገ ደግሞ ይጠይቃል። ጌታችን ሆድን የሚሞላ ነፍስን የማያረካ የገብስ እንጀራ ያበላቸው ለምንድን ነው? ለማመልከት። ምን ብሎ ለማመልከት? ነፍስን የሚያረካ የዘላለም እንጀራ እሱ መሆኑን ለማሳየት። እኔ እንጀራ ነኝ የሚለውን ለማሳየት ነው። አላዩትም እንጂ እነሱ። እንጀራ ሰጪ ብቻ ሳይሆን ትልቁ ክብሩ እሱ ራሱ የሚያረካ የሕይወት እንጀራ ነው። እንጀራ ይሰጣል። ማቴዎስ ምዕራፍ 6 ቁጥር 33 ስለምትበሉት ስለምትለብሱት ስለ ነገም ቢሆን አትጨነቁ ብሏል። እግዚአብሔር ታምራት ያደርጋል። እግዚአብሔር ያበላል፣ እግዚአብሔር ያጠጣል፣ እግዚአብሔር ያለብሳል፣ እግዚአብሔር ያስጌጣል። አበቦችን እንኳን አስጌጣለሁ ብሏል። አበቦችን የሚያስጌጣቸው አባቴ ነው ብሏል። የሚያበላው እግዚአብሔር ነው፣ የሚያጠጣው እግዚአብሔር ነው እና እግዚአብሔር ይሰጣል። ግን አንዳንድ ጊዜ እንደ እግዚአብሔርን እንደ ልጆቻችን አንዳንድ ጊዜ ወላጆቻቸውን ትሪት በሚያደርጉበት መንገድ እንዳናይ በጣም ያስፈራል። እንጀራ ሰጪው ብቻ፣ ቸኮሌት ይዞ የሚገባው ብቻ፣ ዳዲ ማለት ቸኮሌት ይዞ የሚሰጠው ብቻ፣ እንትን የሚሰጠው፣ ፈውስ የሚሰጠው፣ እንጀራ የሚሰጠው፣ ስራ የሚሰጠው ብለው የሚከተሉ ሰዎች አሉ። እግዚአብሔርን ስራ የሚሰጠው ኦፍኮርስ ይሰጣል። እግዚአብሔር ስራ ይሰጣል። ግን እግዚአብሔር ዝም ብሎ ስራ ሰጪ ብቻ ነው። ግንኙነታችንስ እንዲሆን ነው የሚፈልገው። እንጀራ ሰጪው፣ ቸኮሌት ሰጪው፣ እንትን ሰጪው፣ ልብስ ሰጪው ብቻ እንዳናረገው በገባ ቁጥር እንትን እንዲሰጠን ብቻ የምንከተል፣ ከእጁ ለመቀበል ብቻ የምንከተል ሳይሆን በሱ በራሱ የምንረካ ህዝብ እንድንሆን ነው እግዚአብሔር የሚፈልገው። በሱ በራሱ የምንረካ እንጀራን በየዕለቱ በእጄ ላይ የሚያስቀምጠው አምላክ ነው ብለን እንድንከተለው ብቻ ሳይሆን ራሱ የህይወቴ እንጀራ ነው እንድንል ነው እግዚአብሔር የሚፈልገው። መጀመሪያ በሱ ረክተን እዚህ የሰው ልብ ስፋት በጣም ትልቅ ነው። በውስጣችን ያለው የልብ ስፋት የቤተ ክርስቲያን አባቶችም እንዳስተማሩት በውስጣችን ያለው የልባችን ስፔስ፣ የልባችን ባዶነት በጣም ትልቅ ነው። የገብስ እንጀራ ብቻ አይሞላውም። ስራ አይሞላውም። ትዳር አይሞላውም። ልጅ አይሞላውም። ጤና አይሞላውም። የዓለም ማቴሪያል ነገር አይሞላውም። ልባችንን የሚሞላው ራሱ እግዚአብሔር ነው። በእግዚአብሔር ክብር ልክ የተሰራ በእግዚአብሔር ስንረካ የእግዚአብሔር ልጅ ኢየሱስ ክርስቶስ ወደ ልባችን ገብቶ በእግዚአብሔር ስንረካ እሱ ነው ልኩ። የልባችን ልክ እሱ ነው። ስለዚህ እንጀራን ይሰጣል። ግን እንጀራ ሰጪው ብቻ ሳይሆን ራሱ የህይወት እንጀራ አድርገው እንዲቀበሉት ነው። እሱን ራሱን አምኖ እንደ ምግብ በልቶ የረካ ህይወት እንዲኖራቸው ነው ይሄንን ምልክት ያደረገው። ሰዎቹ ዝም ብለው ምልክት ለማየት ይንከራተታሉ። ጌታችን ኢየሱስ ክርስቶስ ደግሞ ለተንከራታችሁ ህዝብ ያለው ምኞት እርሱን አምኖ ሁለንተናዬ ነህ ብሎ በእርሱ የረካ ህይወት ይዞ ከእርሱ ጋር እንዲኖር ነው። እኔ የህይወት እንጀራ ነኝ። ይሄ በነቢያትም የተነገረ ትንቢት ነው። በትንቢተ ኢሳይያስ ምዕራፍ 55 ቁጥር 1 ጀምሮ ብሉ ጠጡ ኑ በነፃ
እናንተ ምንም ገንዘብ የሌላችሁ ኑ ብሉ ጠጡ፣ የሚያረካ ውሃ ጠጡ፣ ኑ ብሉ ብሎ እግዚአብሔር እንደጋበዘ በየጌታችን ኢየሱስ ክርስቶስም ከመጣ በኋላ እንዳስተማረው የሚያረካው እውነተኛው መብል ከሰማይ የወረደው እኔ ነኝ ብሎ እንዳስተማረ የህይወትን እርካታ ያለውን ኢየሱስ ክርስቶስን እንዲበሉና እንዲቀበሉ በእርሱ እንዲረኩ ነው። ወገኖቼ በጣም ትልቅ ትምህርት አለ። በመጀመሪያ ደረጃ ስቴጁን ማመቻቸት ያለብን ለዚህ ነው። ምዕራፍ 6 ቻሌንጅ የሚያደርገን ዋና ነገር በዚህ መጽሐፍ ቅዱስ ጥናታችን ልብ ማለት ያለብን ነገር እግዚአብሔርን ስለምንም ሳይሆን ስለ ራሱ የምንከተል ህዝብ እንድንሆን ይፈልጋል። ስለምንም ሳይሆን ስለ ራሱ በእርሱ ለመርካት የሚኖር በእርሱ የረካ እንድንሆን እግዚአብሔር ይፈልጋል። ምልክቶች፣ ድንቆች፣ ታምራቶች በራሳቸው ግብ ሊሆኑ አይገባም። እግዚአብሔር የተአምራት አምላክ ነው። እግዚአብሔር ተአምራትን ያደርጋል። ስንታመም እግዚአብሔር ይፈውሳል። ስንወድቅ እግዚአብሔር ያነሳል። ታላላቅ ተአምራትን እግዚአብሔር ያደርጋል። ግን ተአምር ብቻ እየፈለጉ ተንከራታችነት ከእግዚአብሔር አይደለም። በተአምር ሰጪው ረክቶ የሚኖር ህይወት በጣም ያስፈልጋል። ኢየሱስ ክርስቶስ ህይወት ነው ራሱ። ኢየሱስ ክርስቶስ እንጀራ ነው ራሱ። ኢየሱስ ክርስቶስ ጤና ነው ራሱ። ኢየሱስ ክርስቶስ በእርሱ በማንነቱ ላይ ብቻ የረካ ህይወት እንዲኖረን ነው እግዚአብሔር ይጠራል። እንደነኚህ ሰዎች ተንከራታች እንዳንሆን እስከ መጨረሻ። አሁን እነኚህ ሰዎች መጀመሪያም የተከተሉት ታምራት ለማየት ነው። ታምር አሳያቸው፣ በምድረ በዳ መግቦ። አሁንም ቀጥለው የሚከተሉት ታምር ለማየት ነው። የሚገርም ነገር ነው። እሱን ሳይሆን ከእርሱ የሚወጣውን ለማየት ነው የሚከተሉት። ታምራትን ለማየት ነው። ከዛ ጌታችን የምትከተሉኝ እንጀራ ስለበላችሁ ነው አለና በሚቀጥለው ክፍል የምንመለስበት ቁጥር 27 ላይ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ህይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አትሞታል አለ። ከዛ በእኔ እመኑ ነው። እግዚአብሔር ባተመው በእኔ እመኑ። እግዚአብሔር የህይወት እንጀራ እንዲሰጥ ያተመው እግዚአብሔር አብ ያረጋገጠው ኢየሱስ ክርስቶስ ብቻ ስለሆነ በእኔ እመኑ አላቸው ጌታ ኢየሱስ። ከዛ የእግዚአብሔርን ስራ እንድንሰራ እሺ ምን እናድርግ አሉት። እርሱም የእግዚአብሔር ስራ እርሱ በላከው እርሱ ባተመው አብ በላከው በእሱ በልጁ እንድታምኑ ነው አላቸው። ከዛ ምን አሉ? አሁንም ቁጥር 33 የማይረካ ህይወት እሱን መቀበል ሳይሆን ከሱ መቀበል ነው። ቁጥር 33 እንግዲህ እንኪያ አይተን እንድናምንህ አንተ ምን ምልክት ደግሞ ታደርጋለህ? ምንስ ትሰራለህ? እመኑኝ ይላል። ምን ትሰራለህ ይላሉ። አሁን ትላንት ሲሰራ አይተው የለም ወይ? ሰሞኑን አይተው የለም ወይ? ምልክት ፍለጋ ብቻ መንከራተት የህይወትን ባዶነት አይሞላውም። ምልክት በሚሰጠው የምልክቱ ጌታ በሆነው ስናምን ትልቁ ምልክት እሱ ነው። በእርሱ ስንረካ ትልቁ ምልክት እሱ ነው። እና አሁንም እንደገና ተመልሰው ምን ምልክት ታሳያለህ? አባቶቻችን እኮ እንጀራ ከሰማይ በልተዋል። ምን ምልክት ሌላ ተጨማሪ ታሳየናል? ሌላ ተጨማሪ ምልክት ምን ታሳየናል? እግዚአብሔር አምላክ ከተንከራታችነት ህይወት አውጥቶ በኢየሱስ ክርስቶስ ወደ ረካ ህይወት፣ ቢበላም ባይበላም በኢየሱስ ወደ ረካ ህይወት፣ ቢለብስም ባይለብስም በኢየሱስ ወደ ረካ ህይወት፣ በማናቸውም ሁኔታ ሆኖ በክርስቶስ ኢየሱስ ወደ ረካ ህይወት እግዚአብሔር አምላክ ያምጣል። ምዕራፍ 6 እንጀራን ያበላው እንጀራ ነኝ ለማለት ነው። እና እንጀራ ነኝ ነው የሚለን ኢየሱስ። እርሱን እንድንበላ፣ እርሱን እንድንጠጣ፣ በእርሱ እንድንረካ፣ በእርሱ እንድናርፍ ነው እንጂ የተጠራ ነው። በእርሱ ያላረፈ ህይወት በምንም አይነት ምልክት አይረካም፣ በምንም አይነት ሌላ ነገር አይረካም። እና የህይወት እንጀራ በሆነው በኢየሱስ ክርስቶስ ረክቶ የሚኖር የማይንከራተት ህዝብ እግዚአብሔር ያርጋል። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። የማርቆስ ወንጌል ምዕራፍ 16 ቁጥር 15።
ሆይ ወዴት ነው ያለው? አንተ መልእክተኛ ወዴት ነው ያለኸው? የወንጌል አርበኛ ሆይ ወዴት ነው ያለኸው? ተነስ መጽሐፉን አንሳ፣ ተነስ ምስጢሩን ግለጠው፣ ተነስ ግራ ለተጋባው፣ ተነስ ልቦን አሳርፈው። ተነስ መጽሐፉን አንሳ፣ ተነስ ምስጢሩን ግለጠው፣ ተነስ ግራ ለተጋባው፣ ተነስ ልቦን አሳርፈው። የሕይወትን መንገድ አሳየን እያሉ በጓዳቸው ነው ስንቶች ያለቅሳሉ። እንግዲህ የፕሮግራማችን ተመልካቾች የዛሬ ዝግጅታችንን በዚህ አጠናቀናል። ስለ አገልግሎታችን ያላችሁን ሐሳብ፣ ጥያቄ ቢኖራችሁ በስክሪኑ ላይ በምታዩት ስልክ ቁጥርና ኢሜል ብትልኩልን ይደርሰናል። ያለፉትን ዝግጅቶቻችንን ለመከታተል ለምትፈልጉ ሁሉ በፌስቡክ ፔጃችንና በዩቲዩብ ስትሪም ኦፍ ላይፍ ቲቪ ብላችሁ ብትገቡ ታገኙናላችሁ። እግዚአብሔር ዘመናችሁን ይባርክ። መልካም ሳምንት። አንተ ባላደራ ወዴት ነው ያለኸው? የወንጌል አርበኛ ሆይ ወዴት ነው ያለው? አንተ መልእክተኛ ወዴት ነው ያለኸው? የወንጌል አርበኛ ሆይ ወዴት ነው ያለኸው? ተነስ መጽሐፉን አንሳ፣ ተነስ ምስጢሩን ግለጠው፣ ተነስ ግራ ለተጋባው፣ ተነስ ልቦን አሳርፈው። ተነስ መጽሐፉን